ሰላም ሰላም ወደ ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? በዚህ ሰዓት የአማራ ፋኖ በዚህ ችግር ውስጥ ባለበት ሰዓት በዚህ ተከቦ በከባድ መሳሪያ በድሮና በጀት በታገዘ ዘመቻ በተከፈተበት ሰዓት እንግዲህ እነ ገዱ አንዳርጋቸው እነ ርስቱ እነ ሌሎችም እዚህ ላይ እነ መሳይም ተባባሪ ናቸው። እነ ዘመርኩንም ተባባሪ ናቸው። እነ ጀነራል ተፈራ ማሞም ተባባሪ ናቸው። ስለዚህ የማይሆን ማኒፌስቶ ለቋል። የማይሆን ከአማራ ብሔርነት የሚያወጣ የአማራ ብሔርተኝነትን ይዞ ወደ ትግል የገባ ሰራዊትን የሚበትን አሁን በቅርቡ በዚሁ ከቀጠለ በዚሁ አንዳንድ ደግሞ ሳናቀው ለምን ብቻ አማራ ይሁን እንጂ ጎጃም ወሎም ከየትኛውም የሚምጣ ጎጃም ለመምራት ብቻ ጎጃም እኔ መምራት አለብኝ ብቻ እንዴት ይላል? ለምን ጎንደርም መምራት አለበት ምናምን ወሎም ሸዋም እንደዚህ የምትሏላችሁ? ልዩነቱ ጎንደር አይመራንም፣ ሸዋ አይመራንም፣ ወሎ አይመራንም ሳይሆን ማኒፌስቶ የወጣው ከውጭ ባሉ ነው፣ ከዲያስፖራ ነው፣ ታስሮ ባሉ በነ ዮሐንስ ቦያሊው ነው፣ በነ ዶክተር ወንደሰን ማኒፌስቶ የወጣው። ስለዚህ እነዚህ እስር ቤትና ዲያስፖራው ከአማራ ብሔርተኝነት መግባት መደገፍ እንጂ እዛው ከፈለገ መሬት ላይ መጥቶ እየታገለ ለመምራት ይሞክር እንጂ በርቀት በሪሞት አይመራንም ነው የነዘመን አቋም እንጂ ወሎ ጎጃም ጎንደር እንደዚህ ከጎጃም ውጭ መሪ መሆን የለበትም ማለት ነው። ዘመን በሪሞት መመራት የለብንም። ራሳችንን ችለን መሬት ላይ ያለን ሆኖ ትግሉን ማስቀጠል ያለብን። ከአማራ ብሔርተኝነት መውጣት የለብንም። ሊበራል ዲሞክራሲ ያስፈልገንም ለአማራ። በዚህ ሰዓት አማራ ራሱን ሳያድን የራሱን ችግር ሳይፈታ ራሱን ሳያጠናክርና ወደ በዚህ ሁኔታ ሌላው አማራ ብቻ በሞተበት አማራ የሞተ ሌላው ተኝቶ እየሳቀ ባለበት አንዳንዴም ብልጽግና በሚደግፍበት ሰዓት አማራ ሞቶ ሌላውን ለማንገስ አይደለም። አማራ ደሙን ገብሮ ኢትዮጵያን ለማዳን አይደለም አማራን ለማዳን ነው የሚል አስተሳሰብ ነው የለያያቸው። ስለዚህ ይሄ ደግሞ ልክ ነው። ማን በሞተው ማን ይመራል ነው፣ ማን በሞተው ማን የራሱን ተልእኮ ያስፈጽማል ነው። አሜሪካ ላይ ተቀምጦ እሱ አሁን እኔ የምቃወመው አንድ ነገር ስነግራችሁ ዶክተር ደሳለኝ ራሱ በጣም እቃወመዋለሁ። ዶክተር ደሳለኝ ፓርላማ ላይ የሚናገረው አሪፍ ነው፣ ነገር ግን ምንም ለውጥ የለውም። ስለዚህ ለውጥ ለሌለው ነገር ከሚናገርና እንዲሁም ለብልጽግና ይሄው እንደዚህ እንደፈለጉ እየተናገሩ ነው፣ ነጻነት አለ፣ የሌላ ፓርቲዎችን ፓርላማ ላይ አስገብቻለሁ እያለ ለፕሮፓጋንዳ መስሪያ ከሚያውሉበት እንዲያውም ከፈለገ ወጦ ፋኖ ውስጥ ቢቀላቀል ምን ያክል ሞራል እንደሚያመጣ ማወቅ ቀላል አይደለም። በጣም ከሱ ዶክተር ደሳለኝ ጫኔ ፋኖን ተቀላቅሎ ይህን አነጋገር እንደተገፋ እየታወቀ የተገፋበትን በተግባር ቢያሳይ ምን አይነት ሞራል እንደሚፈጠር ያው ግልጽ ነው የሚታወቅ ነገር ነው። ነገር ግን እዛ ፓርላማ ውስጥ ምንም ውሃ ማያነሳ ንግግር፣ ምንም ከምንም ማይቆጠር ንግግር ማለት የሚናገሩ አሪፍ ነው እያሉ ነገር ግን እንደ መንግስት ግን ተቀባይነት የሌለው ምንም አዳምጦ ዝም ብሎ አሽቀንጥሮ ለሚጥለው አጀንዳ ሐሳብ ያን ሐሳቡን ፋኖ ላይ ገብቶ ቢያደርጉ አትሊስት ብልጽግና እየተጠቀመበት ያለው አሁን ዶክተር ደሳለኝ ጫኔን ነጻነት እንዳለ የሌላ ፓርቲዎች ፓርላማ ላይ እንደተወከሉና የፈለጉትን እንዲናገሩ ፍቃደኝነት እንዳለ የፕሬስ የጋዜጠኞች ነጻነት እንዳለ የሚጠቀምበት ለፕሮፓጋንዳ የዶክተር ደሳለኝ ነው። ስለዚህ ነገር ውድቀት ነው የሚያመጣለት ብሎ ወይ ቢቀር ባይሳተፍ ይሻላል። ለመንግስት ይህንን አድቫንቴጅ እየከፈተ ስለሆነ ወይ ደግሞ ፋኖስ ገብቶ ይህንን ንግግር አድርጎ የስንቱን ሞራል ቢያሸፍት የስንቱን ፖለቲከኛ እንደሱ መሆን እንዳለባቸው ቢሆን እንጂ ይሄ ነው በቃ ልዩነታቸው ይሄ ነው።
ምክንያቱም በሪሞት መሬት ላይ እየሞተው ይሙቱልን እነሱ ይሙቱ እኛ እንምራ የሚል አስተሳሰብ የለም ካሁን በኋላ የለም። እንደ አሁን በቀይ ግዛት ጊዜ እኮ አጼ ኃይለ ሥላሴ ምንድነው ወደ እንግሊዝ እኮ ነው የፈረጠጠው አይደል? ግን እነ በላይ ዘለቀ እና ሞራው ውብነህ ሙተው ጓዶቻቸውን ሰውተው ባዳኗት ሀገር መጥቶ እንደገና ስልጣኑን መያዙ ሳያንስ በላይን ሰቀለ አንጠለጠለ በገመድ። ይህም መፈቀድ የለበትም ነው ከነዘመነ ጋር ያለ። ይህም ደግሞ ሊደገፍ ይገባል። ትክክል ነው። አማራው ነው የሞተው እንዴ ደቡብ ስልጣን መያዝ የለበትም። አማራው በሞተው ኦሮሞ ስልጣን መያዝ የለበትም። አማራው በሞተው ትግሬው ስልጣን መያዝ የለበትም። ሶማሌው ስልጣን መያዝ የለበትም። ስልጣን ከፈለጉ አሁን ፋኖ ጋር መቀላቀልና አብረው መታገል አለባቸው። የራሳቸውን አስተዋጽኦ ማድረግ አለባቸው ስልጣን ከፈለጉ እንጂ አማራ በሞተው ሌላው ስልጣን ማግኘት የለበትም። ይህን ነው እነዘመነ እያደረጉ ያሉት። ስለዚህ ይህ ልክ ነው እንዴ ሌላው ከቤቱ በክልሉን ጠብቆ ከብልጽግና ጎን ሰልፍ እየተሰለፈ አማራ በሚሞትበት ሰዓት እየጨፈረ አማራ በሞቶ ባጸነው ሀገር ባጸነው መንግስት ማን ነው መስርቶ መሪ ሊሆን የሚችል? አማራው ቅድሚያ አማራው መሆን አለበት። ቅድሚያ ታጋዮች መሆን አለባቸው ከአማራው እንጂ ዲያስፖራ እዛ $25 እና $20 ልክ እንደ አባይ ግድብ ወንድ ስለወረወረ መሪ መሆን መቆጣጠር አይችልም። መሬት ላይ ያለው ነው መምራት ያለበት። ስለዚህ ነው የልዩነታቸው ሚስጥር። ስለዚህ ደግሞ እኛ ማክበር አለብን። እኛ እነሱ በምን አስገቡት? አሁን ትክክለኛ አሳቢ ቢሆንኩ ወደ ወሎ አይመራንም፣ ጎንደር አይመራንም፣ ሸዋ አይመራንም አሉ ጎጃሞች አይሉም ነበር እኮ ትክክለኛ አሳቢ ቢሆኑ። ስልጣናቸውን አስቀድመው ግን ለመከፋፈል ጎጃምን ለመገንጠል 3-1 ብለው አመጡ። ማኒፌስቶአቸው ላይ እኮ ስለ መተከል፣ ስለ ደራ፣ ስለ ወልቃይትና ስለ ራያ ያነሳል። እናድሳለን ነው የሚለው። ስለዚህ በዚህ ሁኔታ ደግሞ እነዚህ በሪሞት ላይ ሆኖ ትግሉን ያላየው መራራነቱን ያልቀመሰ የአማራን ብሔርተኝነት ሊያጸነው አይችልም። ይሄ ነው የናስረስ የትግል ይሄ ነው የና ዘመነ ትግል። ስለዚህ ያልገባውን ካለ አሁን ሶስቱ ከተስማሙ አንዱ በብልጫ እንዴት ምናምን ሁለቱ ገደል ገባና አብረው ገደል መግባት የለበትም። ምክንያቱም ጓዶቹን ሰውቷል። ለትግል ሊሞት ለዚህ ላላማይ ብሎ ሊሞት ወጥቷል። ሊሞት የወጣ ሰው ያ ውጭ ሀገር ያለ ሰው በልጦታልና ለምን አልተቀበለም የሚባል ሳይንስ የለም። ይህ ጅልነትና እስከዛሬ አማራ ሲበላበት የነበረው ቁማር ነው።